ወላሂ ሰው ካቀደው አላህ ያቀደው ሁሌም በላጭ ነው። እንግዲህ የሆነ ያለውን ተመልከቱ። በእስራኤል ዋና ከተማ ቴል አቪቭ እና በበርካታ የአሜሪካ ከተሞች ላይ ንጉስ አንፈልግም፣ ጦርነቱ በአስቸኳይ ይቁም፣ ትራምፕ ይውረድልን የሚሉ ሰልፍ እየተደረገ ይገኛል። ከጥቂት ወራት በፊት አሜሪካና እስራኤል ባሴሩት ሴራ የኢራን ህዝብ ሙሉ ለሙሉ መንግስቱን እንዲገለብጥና አመጽ እንዲያስነሳ ሲያነሳሱ ነበረ። የቻሉትን ሁሉ ፕሮፓጋንዳ ሲነዙ ነበረ። በክፍያም ጭምር በርካታ ወንበዴዎችን ገዝተው አመጽ ሲያስነሱ ነበረ። ጦርነቱ ከጀመረም በኋላ በጦር ብቻ አይሆንም፣ የኢራን ምላሾች ከባድ ናቸው፣ ቶሎ አይሸነፉ፣ መንግስታቸውን ስለገደልን ብቻ የነሱ ስርዓት አይወድቅም በማለት በርካታ የኢራን ህዝቦች መንግስታቸው ላይ እንዲነሱ ሲነዙ ነበረ፣ ሲጎተጉቱ ነበረ፣ ሲቀሰቅሱ ነበረ። ነገር ግን ሁሉም ነገር ከነሱ ተቃራኒ ሆነና በአሜሪካ በ50 ግዛቶችና የቴል አቪቭ አመጽም ከፖሊስ ጋር ከፍተኛ ግጭት የተቀሰቀሰበት ሆኗል። ከ7 ሚሊዮን በላይ አሜሪካውያን ደግሞ ንጉስ አንፈልግም፣ የኢራኑን ጦርነት ይቁም፣ ትራምፕ ይውረድልን እያሉ ይገኛሉ። ታዲያ የአላህ ስራ አይደንቅም? ሰው ያቀደው ሁሌም ቢሆን ከአላህ በታች ነው። አላህ ያቀደው ሁሌም በላጭ ነው። ምን ትላላችሁ? ሀሳባችሁን ኮሜንት ላይ ገለጹ። በሌላ በርካታ አዳዲስ ዜናዎች እመለሳለሁ። እስራኤል የሆሳና በዓል እንዳይከበር ከለከለች። የላቲን ፓትርያርክ ዛሬ ባወጣው መግለጫ የቤተ ክርስቲያኒቱ መሪዎች በትንሣኤ ቤተ ክርስቲያን ውስጥ የሆሳና በዓል ቅዳሴ እንዳያደርጉ ተከልክሏል። ድርጊቱም በታሪክ ታይቶ የማይታወቅ የሚወገዝም ነው ብለዋል። በተጨማሪ በእስራኤል ውስጥ ክርስትናን መስበክ በወንጀል የሚያስጠይቅ የሚያሳስር አደገኛ ወንጀል ተብሏል። እሱ ብቻ አይደለም፣ የእኛ ታሪካዊ ቅርሳችን እጅግ በእስልምና የተከበረው ቦታ አላቅሳ መስጂድም ከተዘጋ 3 ሳምንት ሆኖታል። በተጨማሪ በኢየሩሳሌም የሚገ እጅግ ጥንታዊ በርካታ ዓመታትን የቆየ ቤተክርስቲያን ከሳምንት በፊት መዘጋቱ ዘግቤላችሁ ነበረ። ይህም እውነት ነው። እንግዲህ በእስራኤል ውስጥ የአይሁድ አማኝ ካልሆንክ እጅግ የምትጨቆን የሃይማኖት እኩልነት ወይም ደግሞ የሃይማኖት መብት የማይከበርበት ሀገር እየሆነ እየመጣ ይገኛል። በርካታ ጊዜያት በርካታ አማኞች የሚተቹበት ብዙ ድርጊቶች የሚፈጠሩበት ሀገር ሆኗል። እንግዲህ እኔ ሳወራ ውሸት ነው የሚመስላችሁ ወይም ፕሮፓጋንዳ ነው የሚመስላችሁ? ይህንን ሁላችሁ ማጣራት ትችላላችሁ። እናንተ ሀሳባችሁ ሁላችሁም ኮሜንት ላይ አስቀምጡ። በሌላ ዜናዎች መለስላችኋለሁ። በደም ሼር፣ ኮፒ ሊንክ ፖስት እያደረጋችሁ አዳርሱት።